ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን፣ ይህ ልዩ ዝግጅታችን ነው። የዛሬው ልዩ ዝግጅታችን 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦችን ቀን በተመለከተ ይሆናል። ከዚህም ጋር በተገናኘ እንግዳ ጋብዣለሁ። እንግዳችን የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈጉባኤ ናቸው። እንድትከታተሉን ከወዲሁ ጋብዛለሁ። የተከበሩ አቶ አገኘሁ ተሻገር ካሉት ጊዜ ሀሳቦትን ሊያካፍሉን ስለፈቀዱ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ 20ኛው የኢትዮጵያ ብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ሊከበር ይገኛል። በዓሉ ምን ላይ ትኩረት አድርጎ ይከበራል? የአከባበሩ ስያሜ ምን ተብሎ ይጠራል ከሚለው ብንጀምር። በጣም አመሰግናለሁ። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ያው ታሪካዊ ዳራ አለው። እንደሚታወቀው የኢትዮጵያ ሕገ መንግስት የጸደቀው ህዳር 29 ቀን 1987 ዓ.ም ነው። ይህ ሕገ መንግስት የጸደቀበትን ቀን የኢትዮጵያ የፌዴሬሽን ምክር ቤት በ1999 ዓ.ም ቀኑን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ብለን እናክብረው በሚል ውሳኔ ወስኗል በሶስተኛው መደበኛ ጉባኤ። ይሄ እንግዲህ በዓለም አቀፍ ደረጃ ፌዴራል ስርዓትን በሚከተሉ ይሁን አህዳዊ ስርዓት በሚከተሉ አገሮች ህገ መንግስታቸው የጸደቀበትን ቀን የህገ መንግስት ቀን እያሉ ያከብሩታል። የህገ መንግስት ቀን፣ የህዝቦች ቀን የሆነ ነገር እያሉ ስያሜ ሰጡ ያከብሩታል። በእኛ ሀገር ተጨባጭ ሁኔታ ደግሞ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ብለን እናከብረዋለን። ምክንያቱም ህገ መንግስቱ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የቃል ኪዳን ሰነድ ነው ብለን ስለምናምን፣ ስለሆነም ከ1999 ዓ.ም ጀምሮ በዓሉ እየተከበረ ላለፉት 19 ዓመታት ቆይቷል። እንግዲህ እንደሚታወቀው ይህንን የበዓል አከባበር ለሁለት ከፍለን እንመልክተው። ከሀገራዊ ለውጡ በፊት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን እናከብር ነበር። ከነ ችግሩም ከነ ውስንነቱም ቢሆን የኢትዮጵያን ብሔር ብሔረሰቦችና ህዝቦችን ለማገናኘት ለማቀራረብ የራሱን የሆነ አዎንታዊ አስተዋጽኦ አድርጓል። ሁሉም ነገር ችግር ነው ማለት አይቻልም። እርግጥ ነው ከሀገራዊ ለውጡ በፊት ብዝሃ ማንነታችን የጥንካሬያችን፣ የአንድነታችን፣ የወንድማማችነታችንና የኢትዮጵያዊነታችን ምልክት ሳይሆን እንደ ዕዳ ተቆጥሮ በልዩነቶቻችን ላይ በስፋት ሰርተንበታል። ስለሆነም እዚህም እዛም የምናየው የብሔር የመሳሰሉት ግጭቶች ከዛ የሚመነጩ ናቸው እና ያው በህዝቦች መካከል በጣም መግባባት እንዳይፈጠር አበክሮ የሰራ ስርዓት ነበር። በዛ ውስጥ በአንድም በሌላ መንገድ ሁሉም ሰው ተሳትፎ ስለነበረው ይሄን ሊቀይር የሚችል የሀገራዊ ለውጥ መጣ። ለውጡ እውነተኛ የፌዴራል ስርዓት፣ ህብረ ብሔራዊነት የተረጋገጠበት የፌዴራል ስርዓት፣ የወንድማማችነትና የትማማችነት ትርክት የተረጋገጠበት ስርዓት እንፍጠር ተብሎ አገራዊ ለውጡ ከመጣ በኋላ ያከበርናቸው የኢትዮጵያ ብሔር ብሔረሰቦች ቀን በጣም ደማቅ ናቸው። እውነትም ወንድማማችነትን ህብረ ብሔራዊነትን ሊያረጋግጥ በሚችል መልኩ በዓላቱ ሲከበሩ ቆይተዋል። ስለሆነም ለውጡ አንድ ትሩፋት አለው ከተባለ እውነተኛ የፌዴራል ስርዓት፣ ህዝቦች የሚወከሉበት እውነተኛ ውክልና ያለበት። ምክንያቱም ከለውጡ በፊት ዋናን የቤት ልጅና ከቤት ውጭ ያሉ ብሔር ብሔረሰቦች ነበሩ። ምክንያቱም በኢህአዴግ ውስጥ ቀጥታ የሚሳተፉ ብሔር ብሔረሰቦች አሉ፣ በኢህአዴግ ውስጥ ደግሞ ማይሳተፉ ብሔር ብሔረሰቦች አሉ። ከሀገራዊ ለውጥ ወዲህ ግን ኢንክሉሲቭ አካታች የሆነ ስርዓት እየገነባ በመምጣታችን ምክንያት ሁሉም የኢትዮጵያ ህዝቦች፣ ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ተሳታፊና ጠቃሚ የሚሆኑበት ስርዓት ገንብተናል። ስለሆነም በዓሉን ስናከብር ይሄንን በአግባቡ ሴሌብሬት በአግባቡ በምናይበትና ወንድማማችነታችን አንድነታችንን በሚያጠናክር መልኩ እየተከበረ መጥቷል ማለት ነው። እንግዲህ የ19ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ደቡብ ኢትዮጵያ አክብረን በደማቅ ሁኔታ በዓሉ ለ20ኛው ማዕከላዊ ኢትዮጵያ ማክበር እንዳለበት ተስማምተን ተወስኖ አሁን በማዕከላዊ ኢትዮጵያ በሆሳና ከተማ በዓሉ ይከበራል። እንግዲህ ማዕከላዊ ኢትዮጵያ አዲሲቷ የብልጽግና ተምሳሌት የሆነች ክልል ናት። የሀገራዊ ለውጡ ትሩፋት ከሚባሉት ክልሎች ውስጥ አንዱ ነው። ሀገራዊ ለውጡ የህዝቦችን ጥያቄ መልስ በመስጠት
ይታወቃል። በክልል የመደራጀት ማንነታቸውን እንዲረጋግጥላቸው የማድረግ ራሳችንን በራሳችን እናስተዳደር የሚል ጥያቄ ያነሱ የደቡብ ብሔር ብሔረሰቦች ህዝቦች ጥያቄ ከተመለሰባቸው ክልሎች ውስጥ አንዷ ናት። ስለዚህ ይሄ በዓል እዛ አካባቢ ሲከበር ልዩ ያደርገዋል። ያው በእጃችን ስላለ አፕሪሼት ስለማናደርገው ስለማናደንቀው ነው እንጂ ይሄ በዓል ሆሳና ላይ ሲከበር ይሄ የሀገራዊ ለውጡ ውጤት ነው ተብሎ ሊወሰድ ይችላል ማለት ነው። ስለሆነም በዓሉ የምናከብረው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ብለን ነው። እንግዲህ ዲሞክራሲ አለ፣ መግባባት አለ፣ ህብረ ብሔራዊነት አለ። በዚህ መሪ ቃል ውስጥ በጣም በርካታ የታጨቁ ሀሳቦች አሉበት ማለት ነው። ኢትዮጵያ የዲሞክራሲ ጉዳይ ኢትዮጵያ ውስጥ የህልውና ጉዳይ ነው። የህዝቦች እኩልነት ጉዳይ ነው። ስለ ዲሞክራሲ ስንነጋገር ስለ ህዝቦች እኩልነት ነው የምንነጋገረው። ህዝቦች በመካከላቸው ያሉ ልዩነቶችን እንዴት ይፍቱ ብለን አሁን ምክክር እያደረግን ነው። ዲሞክራሲያዊ መግባባት በሀገራችን ሁሉም ጉዳዮች 100% መግባባት ላይኖር ይችላል። ነገር ግን በሚያለያዩን ጉዳዮች ምክክር የምናደርግበት አመት ነው። ስለዚህ ዘንድሮውን በዓል ስናከብር ምክክር ላይ ሆነን ከምክክር ዋዜማ ሆነን ስለሆነ ዲሞክራሲያዊ መግባባት ይሄ ወስዶ ህብረ ብሔራዊ አንድነታችን ያረጋግጣል ከሚል መሰረታዊ መነሻ የሚመነጭ ነው ማለት ነው። ስለዚህ በእኛ ሀገር ተጨባጭ ሁኔታ ምክክር፣ ውይይት አልተለመደም። ሀሳብን ወደ ጠረጴዛ መጥቶ ተነጋግሮ አሸናፊውን ሀሳብ ወስዶ አሸናፊውን ሀሳብ ኤክሰርሳይዝ የማድረግ ልምድ አልተለመደም። ልዩነት አለኝ የሚል ኃይል በሙሉ የልዩነት ሀሳቡን ሊፈታ የሚፈልገው በጉልበት ነው። ይህ አይሰራም። ኢትዮጵያ ውስጥ ሁሉ ነገር በጉልበት መፍታት አይቻልም። ኢትዮጵያ ውስጥ የመንግስት ስልጣን የሚያዘው በምርጫ ነው። ኢትዮጵያ ውስጥ ያሸነፈ ሀሳብ ብቻ ነው ኤክሰርሳይዝ የሚደረገው። የሀገራዊ ለውጡ ሞቶ ይሄ ነው። ለዚህ ደግሞ ህብረ ብሔራዊ አንድነታችን መጠበቅ አለን። ህብረ ብሔራዊ አንድነት ማለት ትልቁ ትርክታችን ማለት ነው። የሚያሰባስበን ትርክት የብሔራዊነት ትርክት ማለት ነው። ማሰባሰቢያችን ማለት ግራንድ የሆነው ትርክታችን እሱ ነው። ስለሆነም ይህንን ሊያረጋግጥ በሚችል መንገድ ይህን በዓል እናከብራለን። እንግዲህ በሚዲያው በልዩ ልዩ ፖለቲካ መድረኮች ይህንን የብሔራዊነት ትርክት ደጋግመን መናገር አለብን፣ ደጋግመን መግለጽ አለብን፣ ደጋግመን ህብረተሰባችን ማስተማር አለብን። ስለዚህ አንዱ በዓሉ የሚከበርበት መንገድ በዚህ መንገድ ነው። ስለዚህ በዚህ መሪ ቃል በዓሉ ለማክበር ከህዳር 1 ቀን ጀምሮ ዝግጅት አድርገናል። በሁሉም የሀገራችን ክልሎች እየተከበረ ነው። ፓናል እየተካሄደ ነው። በአዳራሽ ስብሰባዎች እየተካሄዱ ነው። የፌዴራሊዝም አስተምሮት፣ የህገ መንግስት አስተምሮት ውይይት እየተካሄደበት ነው የሚገኘው። ዛሬም አሁን ኦሮሚያ ነበር እንደምታስታውሱት። በሚቀጥለው በ22 ኦሮሚያ በቡሌ ሆራ በትልቅ ስነ ስርዓት ይከበራል። እዛ አካባቢ የቦረና የጉጂ አካባቢ ማህበረሰብ የሚያከብረው በዓል ነው። አማራ ክልል በ24 ያከብራል። አፋር ክልል ነገ ያከብራል። ሌሎቹም ክልሎች አሁን ዛሬ ጅግጅጋ ሲከበር ውሏልኝ። በዚህ መንገድ በዓሉም በሁሉም ክልሎች ደረጃ ሲከበር ቆይቶ ከህዳር 26 ቀን ጀምሮ ለ5 ተከታታይ ቀናት በዓሉ በተከታታይ በማዕከላዊ ኢትዮጵያ ይከበራል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች አከባበር ትውፊትና እሴት ምንድን ነው ልንል እንችላለን? እንግዲህ ትውፊቱ በተለይም ደግሞ ስኬቱ አንድ ነገር የሚለካበት መንገድ በህብረተሰብ ውስጥ በሰራው ስራ ልክ ይመዘናል። ስለሆነም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን መከበር ከጀመረበት ጊዜ ጀምሮ የመጀመሪያው ነገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተዋውቀዋል፣ እርስ በራሳቸው ተዋውቀዋል። ከነችግሩም ቢሆን ህብረ ብሔራዊ አንድነታቸውን ጠብቀው ይህን ሀገር አስቀጥለዋል። ይህንን ውጤት በተጨባጭ የተገኘበት ነው። በተለይ ደግሞ ከሀገራዊ ለውጥ በኋላ አንዱ በሌላኛው ህመም የሌላኛውን ህመም የሚያዳምጥበት፣ አንዱ የአንዱን ማንነት በተገቢ መንገድ የሚረዳበት፣ ወንድማማችነታችንን በትክክል ያረጋገጥንበት በዓል ነው። ይሄ ብቻ አይደለም። የብሔር ብሔረሰቦች በዓል ሲከበር ወንድማማችነትን አብሮነትን ከማጠናከር ባለፈ በዓሉ በሚከበርባቸው አካባቢዎች ልማት እናረጋግጣለን። ልማት ለምሳሌ ስቴዲየሞች ይሰራሉ፣ ሆቴሎች ይሰራሉ፣ መንገዶች ይሰራሉ። ምክንያቱም በበርካታ ሺህ የሚቆጠር እንግዳ ነው ወደ ከተሞች የሚገባው። ስለሆነም እነዚህ አካባቢዎች ላይ ልማት ይረጋገጣል። ይሄ ብቻ አይደለም። በአካባቢው ተገልጠው ሊታዩ የሚገባቸው የቱሪስት መስህቦችን የማስተዋወቅ ስራ ይሰራል ማለት ነው። አሁን ስለ ማዕከላዊ ኢትዮጵያ በሀገር ውስጥም በውጭ ሀገርም ስለ ሆሳና ከተማ ይገለጻል። ስለ ሆሳና ከተማ ብቻ አይደለም፣ ማዕከላዊ ኢትዮጵያ ውስጥ የሚገኙ ከተሞች ምን እንደሆኑ እየተገለጸ ነው ያለው።
የሚዲያ ክሩ ልከናል ወደ ቦታው አካባቢውን ገልጦ እንዲያሳይ ምን የተፈጥሮ ሀብት አለ፣ ምን የሚጎበኝ ነገር አለ፣ ምን ፖቴንሻል አለ፣ አካባቢው ላይ ምን ልማት አለ፣ ወደፊት እዚህ አካባቢ ኢንቨስት ቢደረግ ምን ማድረግ ይቻል ይሆናል ብሎ ትልቅ ስራዎች እየሰሩ ነው ያሉ። ስለዚህ ሁለንተናዊ ውጤት እየተረጋገጠበት ያለ ነው ማለት ነው። ከዚህ አንጻር ወደፊት በዓሉ በሚከበርበት ጊዜ ይህን ያደርጋል። ለምሳሌ አምና አርባ ምንጭ አከበር ነው። አርባ ምንጭ በዓሉ ከተከበረ በኋላና ከመከበሩ በፊት የነበረው አስታውሳለሁ። የአካባቢ የተካሄደው የኮሪደር ልማት፣ በአካባቢ የተካሄደ ያለው የመሰረተ ልማት ስራ ነው። አሁን ሆሳና ብትሄድ ከተማዋ እንደ ጉድ ነው ፈርሳ እየተሰራች ያለችው። መንገድ ይሰራባታል፣ ስታዲየም ይሰራባታል፣ ሆቴሎች ይሰራሉ። ህብረተሰቡ እንግዶችን ለመቀበል በጣም እየተዘጋጀ ነው። ይሄ በአጠቃላይ በዛ አካባቢ ልማት ላይ የራሱ የሆነ አስተዋጽኦ አለው። ሁለተኛ ያው ማዕከላዊ ኢትዮጵያ ዝም ብሎ 10 ብሔር ብሔረሰቦች ብቻ የሚኖሩበት ክልል ቢሆንም መላው የኢትዮጵያ ብሔር ብሔረሰቦች የሚኖሩበት ክልል ነው። ተዋደው ተፋቅረው አንዱ ነው የሚኖሩበት አካባቢ ነው። ስለዚህ አንድነታቸውንና ወንድማማችነታቸውን በማረጋገጥ ደረጃ ትልቅ የሆነ አስተዋጽኦ እያበረከተ ነው። እንግዲህ ህዝቡም እንግዶችን ለመቀበል እየተዘጋጀ ነው ማለት ነው። እንግዲህ ምናልባት በሀገራዊ ለውጡና በቀደመው ስርዓት መካከል ያለውን ልዩነት አንስተውልኛል። ቢሆንም ግን በዓሉን ከማክበር አንጻር የነበረውን ልዩነት እንደው ማከል ቢችሉ። በዓሉን ስናከብር ከሀገራዊ ለውጥ በኋላ አንደኛ በፍጹም ፈቃደኝነት ላይ የተመሰረተ ከልብ ከአንጀት ነው። በዓሉ ሰው ሲያከብር ከአንጀት ነው። ከሀገራዊ ለውጡ በፊት እዚህ የኢትዮጵያ ብሔር ብሔረሰቦችን በዓል ታከብራለህ፣ እዚህ ደግሞ እርስ በራስ ትጣላለህ። አንዱ በአንዱ ላይ እጁን ሲቀሳሰር ይውላል። ጥርጣሬ፣ እምነት ማጣት በከፍተኛ ደረጃ የተስፋፋበት ሁኔታ የነበረው የዚህ ዋናዎቹ አንቀሳቃሾች በስርዓት ውስጥ የነበርነው ሰዎች ነን፣ እናውቀው ነው። ስለዚህ ህዳር 29 ቀን በዓል እያከበር ህዳር 29 ቀን አንዱ ሌላውን ጥቃት የሚያደርስበት ወቅት ነው። አንዱ በሌላው ላይ ቅሬታ የሚያሳድርበት ነው። ስለዚህ ይሄ የኢትዮጵያ የጋራችን መሆኗን በትክክል ማረጋገጥ የጀመረው ከሀገራዊ ለውጥ በኋላ ነው። ይህ ሀገራዊ ለውጥ ያመጣውን ትሩፋት በድፍረት መናገር ይገባል። በድፍረት መናገር ካልተቻለ እዚህ ሀገር ውስጥ እየመጣ ያለ እዚህ ሀገር ውስጥ እየተፈጸመ ያለ አሳታፊነት፣ እዚህ ሀገር ውስጥ እየተከናወነ ያለ ልማት፣ እዚህ ሀገር ውስጥ እየተከናወነ ያለ እድገት በሚገባ እውቅና ካልሰጠው በስተቀር ሁሉን ነገር በባለፈው ጃኬት በባለፈው መለኪያ ከለካው በጣም አስቸጋሪ ነው። ስለዚህ ከሀገራዊ ለውጥ በኋላ በጣም በርካታ ችግሮች ነበሩ። እነዛ ችግሮች ተፈተዋል። የሚቀሩ ችግሮች አሉ። እነዛን ችግሮች እየተነጋገር እየተወያየን እየተመካከር ምንፈታቸው ቢሆኑም ነገር ግን ከሀገራዊ ለውጥ በኋላ እያከበርን ያለ ነው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በፍጹም ፈቃደኝነት በወንድማማችነት ኢትዮጵያን በመውደድ በኢትዮጵያዊነት መንፈስ በመቀራረብ መንፈስ የሚከበሩ ናቸው። እውነት ለመናገር ያው ሁላችንም ባለፈውም ስርዓት ነበር፣ አሁንም አለን። ስለዚህ በዛ ልክ እየተከናወነ መሆኑን ማየት ይቻላል። ስለዚህ በእያንዳንዱ የህብረተሰብ እንቅስቃሴ ውስጥ ለውጡን መገንዘብ ይቻላል፣ ለውጡን ማየት ይቻላል። ስለዚህ የሰማይና የመሬት ያክል ነው ልዩነቱ ለማለት ፈልጌ ነው። ኢትዮጵያ እየተከተለች ያለችው ፌዴራሊዝም እንደ ከፋፋይነት አንዳንዶቹ ሲያቀነቅኑ ይስተዋላል። ለኢትዮጵያ የሚጠቅመው ፌዴራሊዝም ወጥነትና በግርድፉ አንድነት የሚባለውን ቃል በከፍተኛ ሁኔታ ሲያነሱ ፖለቲከኞች ይደመጣሉ። በዚህ ጉዳይ ላይ እርስዎ ምን ይላሉ? የመንግስት ስርዓቶች በተለያዩ መንገድ ይከፈላሉ። የፌዴራል ስርዓት መከተል አንዱ የገቨርናንስ ሲስተም ነው። እንደ ኢትዮጵያ አይነት ትልቅ ህዝብ፣ ትልቅ ጂኦግራፊ ያላቸው ብዙ ማንነቶች ያሏቸው ሀገሮች የፌዴራል ስርዓት ይከተላሉ። ኢትዮጵያ ብቻ ያለችም የፌዴራል ስርዓት የምትከተለው። በነገራችን ላይ ፌዴራሊዝም ለኢትዮጵያ ሳይሆን ለዓለምም አዲስ ስርዓት ቢሆንም ነገር ግን ከ28 29 ሀገሮች በላይ ኤክሰርሳይዝ የሚያደርጉት የመንግስት ስርዓት አይነት ነው። የመጀመሪያው ነገር ይሄ ነው። የመጀመሪያው ኢትዮጵያ ብቻ የምትከተለው የፌዴራል ስርዓት አይደለም። ይሄ ዓለም የሚከተለው ነው። እነ ስዊዘርላንድ ማየት ይቻላል፣ እነ ካናዳን ማየት ይቻላል፣ እነ አሜሪካን ማየት ይቻላል፣ እነ ጀርመንን ማየት ይቻላል። እነዚህ ሁሉ ሀገሮች ፌዴራሊዝም ነው የሚከተሉት። ፌዴራሊዝም የሚከተሉበት መንገድ የራሱ የሆነ አፕሮች መለያየት ካልሆነ በስተቀር
ፌዴራሊዝም ሞደርን ዌይ ኦፍ ገቨርናንስ ነው፣ ዘመናዊ ህዝብ የሚተዳደርበት መንገድ ነው ማለት ነው። ኢትዮጵያ በተፈጥሯ የብዙ ማንነቶች አገር ናት። አንዱ መሰረታዊ ችግር ኢትዮጵያ የብዙ ማንነቶች አገር መሆኗን የመቀበል ወይም ያለመቀበል ጉዳይ ነው። አሁን ፌዴራሊዝም ይጠቅማል አይጠቅምም ሳይሆን ዋና ችግሩ ኢትዮጵያ የብዙ ማንነቶች አገር ነች ወይስ አይደለች? ኢትዮጵያ የብዙ ማንነቶች አገር ከሆነች ምን አይነት ስርዓት ተግባራዊ እናድርግ? የምናደርገው ስርዓት ፌዴራሊዝም ስርዓት ነው የሚጠቅመው ወይስ አህዳዊ ስርዓት ነው? አህዳዊ ስርዓት ከሆነ እንዴት፣ ፌዴራል ስርዓት ከሆነ እንዴት ተብሎ ሁለቱንም እኮ ሞክረው ነው። በነገራችን ላይ አህዳዊ ስርዓት ሞክረው ስላልተሳካ እኮ ነው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በእኩልነት የማይሳተፉበት ስርዓት ተሞክሮ አልሰራም፣ ኢምፖሲብል። ስለዚህ በእኛ ሀገር ተጨባጭ ሁኔታ የፌዴራሊዝም ስርዓት ኢትዮጵያን እንደ አገር ያስቀጠለ ፍቱን መድኃኒት ነው። ስለዚህ ሀገርን መከፋፈል አይደለም። በፌዴራሊዝም በፌዴራል ስርዓት ውስጥ የተለያዩ ሀሳቦች የተለያዩ የአስተዳደር ዘይቤዎች ሊመጡ ይችላሉ። የተለያዩ ሀሳቦች ስለሚመጡ ልዩነቶች እንዴት ነው የሚፈቱት? በንግግር፣ በውይይት፣ በጠረጴዛ በዛ መንገድ ነው። ህዝቦች መወከል አለባቸው። በፓርላማ ውስጥ ህዝቦች መወከል አለባቸው። ማይኖሪቲስ መወከል መቻል አለባቸው። ብሔር ብሔረሰቦች መወከል መቻል አለባቸው። በፌዴሬሽን ምክር ቤት ህዝቦች መወከል መቻል አለባቸው። ስለዚህ ስለ ፍትሐዊነት ልንናገር ከሆነ እነዚህ ፍትሐዊነት ማረጋገጫ መንገዶች የህዝቦች ውክልና ማረጋገጫ ናቸው። አንዱ ሀውስ ኦፍ ፌዴሬሽን ነው። ሁለተኛው ህዝብ ተወካዮች ምክር ቤት ነው። ሶስተኛ አስፈጻሚ አካሉ ነው። አስፈጻሚ አካሉ ነው የኢትዮጵያን የሚመስል አስፈጻሚ አካል ነው በአሁኑ ሰዓት ኢትዮጵያ ውስጥ ያለው። ፓርላማውን ተመልከተው። ፓርላማው ከነጉድለቱም ቢሆን ኢትዮጵያን የሚመስል ፓርላማ ነው። የኢትዮጵያ ፌዴሬሽን ምክር ቤት ኢትዮጵያን ነው የሚመስለው። ሁሉም 76ቱ የኢትዮጵያ ብሔሮችና ብሔረሰቦች የፓርላማው በፌዴሬሽን ምክር ቤት ውስጥ ይወከላሉ። ይሄ ነው እየሆነ ያለው። ስለዚህ ይህንን የህዝቦች ውክልና ማጣጣል አይቻልም። ጉድለቶች ካሉበት ጉድለቶችን መፍታት ምንድናቸው? በምንከተለው የፌዴራል ስርዓት ውስጥ ምንድን ነው የሚጎለን? የሚጎለንን ፓርት አይተን መመካከር፣ መነጋገር፣ ውይይት ማድረግ ነው። ለዚህ ደግሞ ሀገራዊ ምክክር አሁን አቅደን ተግባራዊ እያደረግን ነው። ከፌዴራል ስርዓት ውስጥ እየተከተልን ያለነው ሲስተም እየተከተልን ያለነው ጉድለት ካለ ያን ጉድለት ነቅሶ ወጥቶ ማረም ይቻላል። ከዛዎች ግን ከዚህ በኋላ አሃዳዊ ሲስተም በመዘርጋት በሆኑ በጥቂቶች ኢትዮጵያን ጠቅሎ ማስተዳደር ኢትዮጵያን ጠቅሎ መግዛት አይቻልም። ኢምፖሲብል። ተሞክሮ ያልሰራ ስለሆነ ማለት ነው። ይሄ ባይሞከር ጥሩ፣ ግን ተሞክሮ ፌል ያደረገ ተሞክሮ ስለሆነ በዛ መንገድ ነው። ስለዚህ የፌዴራሊዝም ስርዓት ለኢትዮጵያ መድኃኒት ነው። የሚጎሉት ነገር ይኖራሉ። ያን የሚጎለውን ነገር እያረሙ እያስተካከሉ የፌዴራል ስርዓታችንን እውን ማድረግ በጣም ኢምፖርታንት ነው የሚል ነገር አለኝ። ከሌሎች ሀገሮችም የምንወስደው ተሞክሮ ነው። ከነ አሜሪካ የምንወስደው ተሞክሮ ይሄን ነው። ከሌሎች ሀገሮች የምንወስደው ተሞክሮ ማአት አይነት ችግር ነበረባቸው ፌዴራል ስርዓታቸውን ለማስቀጠል። ግን ቀስ እያሉ ችግሮቻቸውን እየፈቱ እየተነጋገሩ ወደ ጠረጴዛ እያመጡ እየተወያዩ ችግሮችን እየፈቱ ነው ያሉት። ስለዚህ ኢትዮጵያ ውስጥ ያሉ ችግሮች ሊፈቱ ከሆነ በውይይት በንግግር በጠረጴዛ መሆን አለበት። በጉልበት የሚፈታ ነገር የለም ለማለት ነው። አመሰግናለሁ። የኢትዮጵያ ብሔር ብሔረሰቦች ቀን እንደ ሌላው በዓላት ሊታይ ይችላል። ለኢትዮጵያውያንስ ምን ማለት እንደሆነ ቢገልጹልኝ። የኢትዮጵያ ብሔር ብሔረሰቦች ቀን የኢትዮጵያ ቀን ነው። የኢትዮጵያ ቀን ተብሎ ሊወሰን ይችላል። ስለዚህ ይሄ የኢትዮጵያ ብሔር ብሔረሰቦች ቀን ልክ እንደ ማንኛውም የኢትዮጵያ በዓላት ተቆጥሮ የሚከበር በዓል ነው። በከፊል እናከብረዋለን፣ በከፊል ስራ ዘግተን እናከብረዋለን፣ በከፊል ደግሞ እየሰራን ስራ ላይ ሆነን እናከብረዋለን ማለት ነው። ስራ ላይ ሆነ ስላከበርከው በዓሉን ዝቅ እያረከው አይደለም። ስራ ላይ ሳትሆን ስላከበርከው ወይም የአካባቢው ስራ ተዘግቶ ይህ ናሽናል ልክ እንደ ናሽናል ዴይ ባለመከበሩ በዓሉን እያሳነስከው አይደለም። ስለዚህ በዓሉ ግን እንዳንድ ኢትዮጵያ ውስጥ እንደሚከበሩ ትልልቅ በዓላት እየተከበረ ያለ በዓል ነው። የኢትዮጵያ ብሔር ብሔረሰቦች ቀን የኢትዮጵያ ቀን ተብሎ የሚታሰብ በዓል ነው ማለት ነው። ምናልባትም እንግዲህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ማክበር ብቻ በቂ አይደለም። በዓሉ ሲመጣ ወይ ወቅቱ ሲደርስ ብቻ መዋደድ ሳይሆን በመሰረታዊነት ሰው እሴቱ አድርጎ በጋራ እንዲኖሩበት ምን ይላሉ? የኢትዮጵያ ብሔር ብሔረሰቦች ቀን በህዳር 29 ቀን ብቻ ለሚከበረው። በነገራችን ላይ ፌዴሬሽን ምክር ቤት አንድ እንደ ተቋም የሚሰራው ስራ የመንግስታት ግንኙነት ስራ ይሰራል። ለምሳሌ የአማራና የኦሮሞ ህዝቦች የጋራ ግንኙነት መድረክ አለ። የምስራቅ ኢትዮጵያ የጋራ ግንኙነት መድረክ አለ።
የምዕራብ ኢትዮጵያ የጋራ ግንኙነት መድረክ አለን። የሰሜን ኢትዮጵያ የጋራ ግንኙነት መድረክ አለን። እነዚህ ተሞክሮቻቸውን ልዩነቶቻቸውን የሚያዩበት መድረክ ነው። ችግሮቻቸውን የሚነጋገሩበት መድረክ ነው። ይሄ ብቻ አይደለም። ለምሳሌ የመንግስታት ግንኙነት የሚባል ራሱን የቻለ ቋሚ ኮሚቴ አለ እኛ ፌዴሬሽን ምክር ቤት። እነዚህ መንግስታት ግንኙነት ታቅዶ ይሰራል። የህግ ተርጓሚ አካላት መድረክ አለን። የምክር ቤቶች መድረክ አለን። የክልል ምክር ቤቶችና የፌዴራል ምክር ቤቶች በጋራ ምን መሰረተው መድረክ አለ። ይህ በህገ መንግስቱና በፌዴራል ስርዓቱ ላይ የምናደርገው ውይይት ነው፣ የምንነጋገርበት ነው። ይሄ ብቻ አይደለም። የድጎማ በጀትና የጋራ ገቢ የሚባል ቋሚ ኮሚቴ አለ። ይሄ የጋራ መድረክ ነው። የድጎማ በጀትና የጋራ ገቢ ቋሚ ኮሚቴ የሚመራው በሁሉም የክልል ፕሬዝዳንቶች ነው። ሁሉም የክልል ፕሬዝዳንቶች ያሉበት ነው። ይሄ የኢትዮጵያ ብሔር ብሔረሰቦች በጋራ የሚመሩት ቋሚ ኮሚቴ ነው። በጀት ስንመድብ በጋራ ነው የምንመድበው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የክልሎች ተወካዮች ባሉበት ነው በጀት የሚመደበው፣ ቀመር የሚሰራው፣ የጋራ ገቢ የሚደለደለው በዚህ መንገድ ነው። ስለዚህ የህዳር 29 ቀን ቀኑን የምናስታውስበት ህገ መንግስቱ የጸደቀበትን ይሁን እንጂ በተለያየ መንገድ አመቱን ሙሉ የሚሰሩ የህገ መንግስት የፌዴራሊዝም አስተምሮ ስራዎች አሉ ማለት ነው። ተቋማትም አሉ። ተቋማት አደራጅተን ይህን ስራ እየሰራን ያለ ነው። ዞሮ ዞሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ህዳር 29 ቀን ይከበራል። ግን ደግሞ ስለ ፍትሃዊነት ስናወራ ስለ ኢትዮጵያ ብሔር ብሔረሰቦች እያወራን ነው። ስለ ልማት ስናወራ ስለ ኢትዮጵያ ብሔር ብሔረሰቦች እያወራን ነው። ስለ ጤና ስናወራ ስለ ኢትዮጵያ ብሔር ብሔረሰቦች እኩል ተጠቃሚነት እያወራን ነው። እያንዳንዱ ስራ የኢትዮጵያን ብሔሮች ብሔረሰቦችና ህዝቦች ተጠቃሚነት ስለማረጋገጡ ፌዴሬሽን ምክር ቤት ቼክ ያደርጋል ሁልጊዜ። እያንዳንዱ ህዝብ እያንዳንዱ ብሔር ብሔረሰብ ከእያንዳንዱ የመንግስት የልማት አቅጣጫዎች ምን ያህል በፍትሃዊነት ተጠቀሙ። መሰረተ ልማት ሲዘረጋ የመሰረተ ልማት ፍትሃዊነት እናረጋግጣለን። በዚህ ሁሉ ነገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተሳትፎ ይረጋገጣል። ሲቪል ሰርቪስ ውስጥ የኢትዮጵያ ብሔር ብሔረሰቦች ተሳትፎ ይረጋገጣል። ሁሉም ጉዳዮች የህዝቦችን ተሳትፎ በትክክል ስለመረጋገጡ ፍትሃዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ልማት ስለመረጋገጡ ይሰራል። ይሄ ደግሞ ውይይት ይካሄድበታል፣ ንግግር ይደረግበታል፣ ይገመገማል፣ በምክር ቤት ይታያል። ሁሉም ስራዎች በዚህ መንገድ እንደሚሰሩ ነው። ዞሮ ዞሮ ቀኑ ህዳር 29 ቀን ይከበራል። ግን ደግሞ በአንድ ቀን ብቻ ሳይሆን ይህ ሁሉ ስራ የምንሰራው አመቱን ሙሉ በተጨባጭ የምንሰራው ተግባር ነው ለማለት ፈልጌያለሁ። ምን ያህል ተሳታፊ በዚህ በዓል ይሳተፋል ብለው ይጠብቃል? እንግዲህ ይህ በዓል በዋናነት የሚከበረው በማዕከላዊ ኢትዮጵያ ነው። የማዕከላዊ ኢትዮጵያ ክልል ብሔር ብሔረሰቦች በዋናነት የበዓሉ ባለቤቶች ናቸው። በዓሉ የሚከበረው በጎዳና ላይ በስታዲየም ላይ ነው። ከመላው የሀገራችን የተወጣጡ የብሔር ብሔረሰብ ተወካዮች የባህል ቡድኖች ይላሉ። አማራ ባህሉን ያሳያል። ኦሮሞ ኢንዲፈረንት ሴክትስ ባህሉን ያሳያል። ደቡብ ብሔር ብሔረሰቦች 32ቱ መጠው ባህላቸውን ያሳያሉ። ሶማሌ ባህሉን ያሳያል። አፋር ባህሉን ያሳያል። ጋምቤላ ባህሉን ያሳያል። እነዚህ የባህል ቡድኖች ይመጣሉ። ከ2000 ያላነሱ የባህል ቡድን አባላት ይገኛሉ። እንግዶች አሉ። የክልል ቢሮ ኃላፊዎች፣ የሚመለከታቸው ቢሮ ኃላፊዎች፣ የክልል ምክር ቤት አፈ ጉባኤዎች፣ የክልል ፕሬዚደንቶች፣ የፌዴራል ተቋማት ኃላፊዎች፣ የፌዴራል ተቋማት ምክትል ኃላፊዎች፣ የመከላከያ ሰራዊት አባላት፣ የፌዴራል ፖሊስ አባላት፣ እነዚህ በሙሉ ምልህ የኢትዮጵያ ብሔር ብሔረሰቦች ተወካዮች ናቸው። ስለዚህ እዛ ላይ በዓሉ ላይ ማይገኝ ሰው የለም። ኢትዮጵያን ሆሳና ላይ ከህዳር 26 እስከ ህዳር 29 ቀን ኢትዮጵያን ሆሳና ላይ ታገኘታለህ ማለት ነው። በዛ መንገድ ነው የሚከበረው። ምናልባት አዘጋጁ ከሀገራዊ ለውጥ በኋላ የተወከለው ማዕከላዊ ኢትዮጵያ ከዚህ ዝግጅት ምን ያተርፋል ማለት ይቻላል? የመጀመሪያው ነገር በማዕከላዊ ኢትዮጵያ የመጀመሪያው ነገር የኢትዮጵያ የብልጽግና ውጤት ነው። የሀገራዊ ለውጥ ውጤት ነው። ሀገራዊ ለውጡ ሲመጣ የህዝቦች የማንነት ራስን በራስ የማስተዳደር ጥያቄ መልስ የሰጠ ነው። ለውጡ ልታጣጥለው አትችልም። ይሄን ውሳኔ ማጣጣል አይቻልም። ቢኮዝ 27-28 ዓመት የደቡብ ህዝብ የሲዳማ ህዝብ የደቡብ ህዝብ ጥያቄ አንስቷል፣ አልተመለሰለትም። በሀገራዊ ለውጥ ነው የተመለሰው። ስለዚህ ይሄ ለውጥ የመጀመሪያው ነገር በዚህ ለውጥ ምክንያት እንደ ክልል ተደራጅተህ እንደ ክልል ቁመህ ይህን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ማክበር ለህዝቡ ትልቅ ኩራት ነው፣ የሞራል ኩራት ነው። ከዚህ በላይ ነገር የለም። ዋቴቨር ዘ ፋይናንሻል ዋቴቨር ኢኮኖሚካል ከዚህ በላይ ነገር የለም። ሁለተኛው የአካባቢው ልማት ተነቃቅቷል። ሶስተኛው አካባቢውን ክልሉን
ለመላው የሀገራችን ብሔር ብሔረሰቦችና ህዝቦች ለማስተዋወቅ መልካም እድል ተፈጥሯል። በውጭ ሀገር የሚኖሩ የማዕከላዊ ኢትዮጵያ በተለይ ደግሞ የሆሳና ተወላጆች በዓሉ በዚህ በሚከበር ጊዜ ባሉበት ሀገር እዚህም መጥተው በዓሉን የሚያከብሩበት ሁኔታ ነው ያለው። ስለዚህ ዘርፈ ብዙ ጥቅም አለው ማለት ነው። ይሄ ለክልሉ ትልቅ አቅም የሚፈጥር በመሆኑ ሂስትሪም በታሪኩም ራሱን ከፍ አድርጎ የሚያሳይበት ስለሆነ ሁለንተናዊ ጥቅም ነው የሚያስገኘው ለማለት ፈልጌ። በነገራችን ላይ በዓሉን በሚቀጥለው ዓመት ለማክበር አሁን ዘንድሮ ሲከብ በሚቀጥለው ዓመት ለማክበር ብዙ ክልሎች ይወዳደራሉ። አወዳደር ነው የምንሰጠው በሁሉ ነገሩ እና በዛ መሰረት ይህን እድል በማግኘቱ ፕራውድ ነው የሚሰማው፣ በጣም ኩራት ነው የሚሰማው። ምናልባት ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። በጣም አመሰግናለሁ። በመጀመሪያ መላው የሀገራችን ብሔር ብሔረሰቦችና ህዝቦች እንኳን ለ20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሰላም አደረሳቸው ማለት እፈልጋለሁ። 2018 ዓ.ም ኢትዮጵያ በእድገት ጎዳና እየገሰገሰችበት ያለበት ሀገር ነው። ኢትዮጵያ በማንሰራራት ላይ ያለችበት ዘመን ነው። እንደዚህ ዘመን በርካታ ለውጦች ተመዝግበው አያውቁም። ታላቁ የኢትዮጵያ ህዳሴ ግድብ አስመርቀናል። በእውናችንም በህልማችንም ስናስበው የነበረ ትልልቅ የልማት ፕሮጀክቶች የማዳበሪያ ፕሮጀክት መሰረት ድንጋይ ጥለናል። ማዳበሪያ ኢትዮጵያ ውስጥ ማምረት እንደ ህልም ነው የሚቆጠረው። ይሄ ብቻ አይደለም። ኢትዮጵያ ውስጥ የተፈጥሮ ጋዝ አወጥተናል። ኢትዮጵያ ውስጥ ነዳጅ ለማምረት እንቅስቃሴ ላይ ነው ያለው። ኢትዮጵያ ውስጥ በርካታ የመሰረተ ልማት ስራዎች እየተሰሩ ነው ያሉት። ኢትዮጵያ ውስጥ ባሉ ገጠሮች ሞዴል የገጠር መንደሮች እየፈጠር ነው ያሉ። በከተሞች ትልልቅ መሰረተ ልማት እየዘረጋ ነው ያለው። ይሄ ልማት ኢትዮጵያ አይታው ማታውቀው ልማት ነው። ያም ሆኖ ግን ችግሮች ደግሞ አሉ። እነዚህን ችግሮች ለመፍታት የለውጡ መንግስት 24 ሰዓት እየሰራ ነው ያለው። ስለዚህ ከመንግስት ጎን ቆመው ያሉትን ችግሮች ለመፍታት የተጀመረውን ልማት ወደፊት ለማስቀጠል ስራ መስራት አለበት። ከዛ ውጭ የሀገራችን ሰላም በጣም ወሳኝ ነው። እነዚህ ለውጦች እነዚህ የልማት እንቅስቃሴዎች ቢኖሩም ግን ደግሞ ሰላማችን የሚያውቁ ሁኔታዎች አሉ። በተለይም በኦሮሚያ በአማራ ክልል የሚስተዋሉ የሰላም ችግሮችን መፍታት የሚቻለው በጦርነት በክላሽ አይደለም። ሞክረነዋል። ፎር ዘ ላስት 30 ምናምን ይርስ 30 ምናምን ዓመት ሞክረነዋል። በክላሽ ተዋግተን ተገዳድለን እርስ በራሳችን ተፋጅተን ሞክረነዋል። ስለዚህ በጦር መሳሪያ መንግስትን መለወጥ አይቻልም። ሀሳብ ያለው ሀሳቡን ይዞ ይምጣ። በድርድር በንግግር በውይይት የሀገራችንን ሰላም ማምጣት መቻል አለብን። ስለሆነም ይህን እያጋጠመን ያለውን ችግር ለመፍታት መንግስት የሰላም ጥሪ ያቀርባል። በሰላም ጥሪ መሰረት ሁሉም የተለየ ሀሳብ አለን የሚሉ ኃይሎች ወደዚህ መምጣት መቻል አለባቸው። የሀገራችን የሀገር ሽማግሌዎች፣ ምሁራን እዚህ አንጻር ትልቅ አስተዋጽኦ ሊያደርጉ ይገባል። በቃ የሰለቸንን ነገር ደጋግሞ በማድረግ ኢትዮጵያ ውስጥ ለውጥ ማምጣት አይቻልም። ዊትራይድ ከ1960ዎቹ ጀምረን ሞክረነዋል። እርስ በርሳችን መፋጀትን ሞክረነዋል። ሞክረነው ያልተሳካ ነገር ነው። ስለዚህ የሚሳካው ትክክል የሚሆነው በመነጋገር በመወያየት ወደ ጠረጴዛ ችግሮቻችን በማውጣት በመደራደር ሰጥቶ በመቀበል ነው። ስለዚህ ከዚህ አንጻር መንግስት እየሄደበት ያለው ርቀት ትልቅ ነገር ነው። መንግስታችን ያሳየው ቆራጥነት ትክክል ነው። ዋትኤቨር ጥያቄ ማናቸውንም ጥያቄ ወደ ጠረጴዛ ማምጣት ይቻላል። ከክላሽ በስተቀር ከመዋጋት በስተቀር ሰውን ከመግደል በስተቀር ሰውን ከማፈን በስተቀር ማንኛውም ጥያቄ ወደ ጠረጴዛ የመጣን ጥያቄዎችን ኢንተርቴን እናደርጋቸዋለን እያለው እናስተናግዳቸዋለን እያለ ነውና ስለዚህ ለሀገራችን ሰላም ለወንድማማችነታችን ከዚህ ዘመን የተሻለ ከዚህ ሀገራዊ ለውጥ የተሻለ ዘመን ለኢትዮጵያ ሊገጥማት አይችልም። ስለሆነም ይህንን አበክረን መስራት መቻል አለብን። ዋቴቨር የፖለቲካ ልዩነት ሊኖረን ይችላል። ነገር ግን ለሀገራችን ሰላም ሁላችንም አንዱነን መስራት መቻል አለብን። የተጀመረው ልማት ተጠናክሮ እንዲቀጥል የበኩላችንን ማድረግ መቻል አለብን። ተስፋ ሰጪ ነገር አለ። ለልጆቻችን ለወጣቶች ትልቅ እድል የሚመጣበት ነው። ሌሎች ሀገሮችም በተስፋ ነው የሚያዩት። የአፍሪካ ሀገሮችም የአውሮፓ ሀገሮችም ሌሎችም ሀገሮች በተስፋ ሀገር እየተለወጠ ነው እያሉን ነው እና ያሉት። ይህን እየተለወጠ ያለ ሀገር በጀመረው መንገድ ለውጡ እንዲቀጥል የበኩላችን አስተዋጽኦ እንድናደርግ የሚል መልእክት ነው ማስተላለፍ ፈልገው። አመሰግናለሁ። የፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘሁ ተሻገር ስለ ሰጡን ጊዜንና ስለ አካፈሉን ሀሳብ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ።
ክቡራን ታዳሚዎቻችን በኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የተንተራሰው ዝግጅታችን በዚሁ ተጠናቋል። ስለተከታተላችሁን ከልብ አመሰግናለሁ። ከቀሪ የኦቤን ፕሮግራሞች ጋር መልካም ቆይታን ተመኘን።